የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 45 የኢትዮጵያ ስርዓተ መንግስት ፓርላሜንታዊ እንደሆነ ይደነግጋል። የኢፌዴሪ የህዝብ ተወካዮች ምክር ቤትም በሀገሪቱ ከፍተኛ የስልጣን አካል እንደሆነም ያብራራል። በህገ መንግስቱ አንቀጽ 55 የተጠቀሱ ስልጣኖቹን ስንመለከት ህግ የማውጣት፣ አስፈጻሚ አካላትን የመከታተል፣ የመቆጣጠር እንደዚሁም የመደገፍ፣ የህዝብ ውክልና ስራዎችን የመስራት የሚሉት የሚጠቀሱ ናቸው። እነዚህን ኃላፊነቶች ለህዝብ በግልጽ ለማስረዳት የህዝብ ተወካዮች ምክር ቤት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የኢቲቪ ፓርላማ ቻናል በይፋ ጀምሯል። ይህን በማስመልከት የዛሬው የወቅታዊ ፕሮግራማችን ትኩረት አድርጎ ውይይት እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሁለት እንግዶችን ጋብዘናል። ዶክተር አብርሃም በርታ የምክር ቤቱ አማካሪ ኮሚቴ አባል ናቸው። እንደዚሁም ደግሞ ሌላኛው እንግዳችን ረዳት ፕሮፌሰር ገነነ ገደቡ የህዝብ ተወካዮች ምክር ቤት አባላት ናቸው። ሁለቱንም በእናንተ በክቡራን ተመልካቾቻችን ስም እንኳን ደህና መጣችሁ ማለት እንወዳለን። እንኳን ደህና ቆያችሁ። የኢፌዴሪ የህዝብ ተወካዮች ምክር ቤት እንዲሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በትብብር የኢቲቪ ፓርላማ ቻናልን ከፍተዋል በይፋ። የእነዚህ ሁለት ተቋማት መስራት ለሀገሪቱ የዲሞክራሲ እድገት፣ የህዝብ መተባበርና ህብረ ብሔራዊ አንድነት የሚኖረውን ፋይዳ እናንሳ እስቲ። የኢቲቪ ቻናል መከፈቱ ያለው ፋይዳ ለሀገራችን ትልቅ ነው። በተለይ ዲሞክራሲን ከማስፋት አንጻር፣ ልማትን ከማፈጠን አንጻር፣ የመልካም አስተዳደር ከማረጋገጥ ያለው ፋይዳ በጣም ትልቅ ነው። ምክር ቤታችን የራሱ ደንብና መመሪያ አለው 2000 ደንብ ቁጥር 2008 የሚል በዛ መሰረት በርካታ ስራዎች ይሰራሉ እንደ ምክር ቤት እና እነዚህ በደንቡ የተቀመጡ ስራዎች አመታዊ ሙሉ የምንሰራቸው ስራዎች በሚዲያ መደገፍ ስላለባቸው ምክር ቤታችን የምንሰራቸው ስራዎች ለህዝባችን በግልጽ ለማድረስ የሚዲያው መከፈት ቀላል የሚባል አይደለም። ትልቅ አስተዋጽኦ ይኖረዋል። ምክር ቤታችን ተልእኮዎች አሉት። 4 ዋና ዋና ተልእኮዎች አሉት። እነዚህ ተልእኮዎች በአግባቡ ሳይሸራረፉ ወደ ህዝብ በቀጥታ ለማድረስ የሚዲያው መከፈት የሚኖረው አስተዋጽኦ ትልቅ ነው ማለት ነው። ከተልእኮዎቹ ለመዘርዘር ያክል አንዱ ህግ ማውጣት እና ማሻሻል ነው። ሁለተኛው የአስፈጻሚው አካል ቁጥጥርና ክትትል ነው። ሶስተኛው የህዝብ ውክልና፣ አራተኛው ፐብሊክ ዲፕሎማሲ የምንላቸው እነዚህ ዋና 4 ትልልቅ ስራዎች አመቱ እንደ ምክር ቤት የምንሰራቸው ስራዎች ናቸው። እነዚህ በሚዲያ መታጀብ መቻል አለባቸው። በሚዲያ ሲታጀብ ምክር ቤቱ ምን እየሰራ እንደሆነ በቀላሉ ወደ ህዝብ ጋር ለማድረስ የሚዲያው መከፈት የሚኖረው አስተዋጽኦ በቀላል የሚታይ አይደለም። በዚህ ረገድ ኢቢሲ ይህን ፓርላማ ቲቪ ቻናል ለመከፈት ያደረገው አስተዋጽኦ በቀላል የሚታይ አይደለም፣ በጣም ትልቅ ነው። እንደዚሁም ምክር ቤቱም ቢሆን በተደጋጋሚ ጥያቄ ሲነሳ ነበረ። ከፍተኛ የሆነ ውይይት ተደርጎ አመቱ ሙሉ ውይይት ሲደረግ የተለያዩ ኢንፍራስትራክቸሮች ሲዘረጉ ነበሩ። በጀት ከፍተኛ ተመድቦለት ይሄን ሚዲያ ለመከፈት ትልቅ ስራ ሲሰራ ነበረ እንደ ምክር ቤት የቆየ ነው። ስለዚህ በሁሉም ረገድ በተለይ ምክር ቤቱ የበላይ አመራሮች ያደረጉት አስተዋጽኦ ይሄ ሚዲያ በጣም ትልቅ ነው። ስለዚህ ሁላቸውም ምክር ቤት ጽህፈት ቤትም ጨምሮ የበላይ አመራሩ ምክር ቤቱ የበላይ አመራሩ አፈጉባኤያችንም ጨምሮ ማለቴ ነው እና ኢቢሲም ትልቅ ምስጋና ያስፈልጋቸዋል። እውነት ለመናገር እናመሰግናለን የሚለው ለመጨመር ነው። ኢቢሲ እንግዲህ የራሱን ቅርንጫፍ የሆነ ቻናል በምክር ቤቱ መክፈቱ ትልቅ ታሪካዊ ዳራ ያለውን ነገር ነው ብዬ ነው የሚወስደውና በዋናነት ፋይዳው ተደራሽነትን ከማረጋገጥ አኳያ ሲደመር አካታችነትን ያሳልጣል ብዬ አምናለሁ። ከተደራሽነት አንጻር ምናልባት ምክር ቤቱ የራሱ የሆነ የሚዲያ ቻናል እድል ማግኘቱ በትንሽ በትልቁ እየጋበዘ ከሩቅ ከሚቸገር እዚያው በጊዜውም አለጊዜውም አስፈላጊ ነው ብሎ ባመነበት ጊዜ መልእክቶችን የጠሩ መልእክቶችን ለማስተላለፍ ተደራሽ ለማድረግ በጣም ይጠቅማል ብዬ አምናለሁ።
ከአካታችነት አንጻር ምክር ቤት ውስጥ ብዙ ጉዳዮች ይነሳሉ። ምክር ቤቱ ዋና ተልእኮቹ ቅድም እንደተገለጹት አራቶቹ እንደተጠበቁ ሆነው የምክር ቤቱን አካላትንም ሆነ ሌሎችን ለማግኘት ጊዜ የሚወስዱ አሉ። ምናልባት ከምክር ቤት አባላት ብዛት አንጻር የተለያዩ ጉዳዮችን ከማንሳት አንጻር እነዚያ ነገሮችን ጠበብ አድርጎ ህዝቡ እንዲያውቃቸው ማሳወቅ እየተቻለ ግን ያልተቻለባቸው ሁኔታዎች ስላሉ እነዚያን ጉዳዮች ወደ ህዝቡ ወደ መራጩ ህዝብ ተደራሽ እንዲሆኑ ወደ መረጠውም ወደ አልመረጠውም አንድ ተወካይ ከተመረጠ የመረጠውንም ያልመረጠውንም እኩል የሚወክል ስለሆነ ያ ተገቢው ነገር እንዲደርስ ያደርጋል። ድምጻቸው ተደማጭ እንዲሆን ያስችላል። የጠራ አሰራርም እንዲዘረጋ ያስችላል የሚል እምነት አለኝ። መልካም። ከዚሁ ከህግ ማውጣት ሳንወጣ እንግዲህ በርካታ ጊዜ የተለመደው ምንድነው አንድ ህግ ሲወሰን በዛ ጉዳይ ላይ ድምጻችሁን ስትሰጡ እጅ ስታወጡ ሳታወጡ ያለውን ነው በሚዲያ የምናየው። ከዛ ባሻገር ከጀርባ ያሉ ሂደቶችን እያንዳንዱ ቋሚ ኮሚቴ የሚመረምራቸውን እያንዳንዱ ህግ የሚሄደውን ሂደት አጠቃላይ እናንተ የምትሰሩትን ስራ በቴሌቪዥኖች አናያቸውም። አሁን ይሄ ቻናል በራሱ መከፈቱ እንደነዚህ አይነት ያሉ ክፍተት ማሟላት ይችላሉ ወይ? አዎ፣ አንድ ህግ ከመውጣቱ በፊት የራሱ የሆነ ሂደት አለው። ያን ሂደት አልፎ በትልቁ የሚታየው ፐብሊክ ሂሪንግ የምንለው የህዝብ ውይይት ቋሚ ኮሚቴዎች አስፈጻሚ አካላት ከመጽደቁ በፊት ወደ ቋሚቴው ከተመራ በኋላ ሰፊ የሆነ ውይይት ይካሄዳል። ይሄን ውይይት በአግባቡ ህዝቡ ያነሳቸው ጥያቄዎች የተካሄዱ ውይይቶች ወደ ህዝቡ እንዲደርሱ የሚዲያው ሮል በቀላል የሚታይ አይደለም። ፐብሊክ ሂሪንግ ከተካሄደ በኋላ የምናጸድቀው አዋጅ ምክር ቤታችን ከመጣም በኋላ በርካታ ክርክሮች ይደረጋሉ። ከመጽደቁም በፊት በጊዜ እጥረት ምክንያት እነዚህ ጉዳዮች ላይተላለፉ ይችላሉ። በህግ መውጣቱ ዙሪያ ራሱ በጣም ሰፊ የሆነ ስራዎች ይሰራሉ። እንደ ምክር ቤት ቋሚ ኮሚቴዎች በየማህበረሰቡ ተወካይ ቋሚ ኮሚቴዎች የሚያደርጓቸው ውይይቶች አሉ። ከአስፈጻሚ አካላት የሚያደርጓቸው ውይይቶች አሉ። በርካታ ውይይቶች ይኖራሉ እና እነዚህ ውይይቶች ወደ ህዝቡ ለማድረስ ትልቅ አስተዋጽኦ ይኖረዋል ማለት ነው። የሚዲያው መከፈት በአጠቃላይ በበቂ ሁኔታ በአስፈላጊውን የሆነ መረጃ ወደ ህዝብ ለማድረስ ከህግ አወጣጥ ጋር ትልቅ ሮል ወይ ሚና ይኖረዋል ማለት ነው። የሚዲያው መከፈት ማለት ነው። ህጉም ከወጣ በኋላ አተገባበሩም ላይ ራሱ ያወጣነው ህግ ወደ ህዝብ ጋር ሲወርድ የገጠሙት ቻሌንጆች በቀጣይ ተሞክሮም ወስዶ ህጎቹ እንዲታረሙ አስተዋጽኦ ይኖረዋል ማለት ነው እና በአጠቃላይ ህጉ ከመውጣት ጀምሮ ከመዘጋጀት ጀምሮ ከወጣ በኋላ ወደ አተገባበሩ ድረስ ያለውን ሂደት የዚህ የሚዲያችን ኢቲቪ ፓርላማ መከፈቱ የሚኖረው አስተዋጽኦ በጣም በትልቁ የሚታይ ነገር ነው። ሌሎችም ቅድም ያልኳቸው አራቱ ተልእኮዎች በዝርዝር አንስተን የዚህ ሚዲያ ሮል ምንድን ነው የሚለው ነገር ማንሳት የምንችልበት ሁኔታ ይኖራል ማለት ነው። መልካም። ከዚህ ከአራቱ ተልእኮዎች ውስጥ አንዱ አስፈጻሚውን መከታተልና መደገፍ የሚጠቀስ ነው። ከዚህ አንጻር አስፈጻሚውን በመከታተል እንደዚሁም ደግሞ በማረም በመደገፍ እርምጃ እስከ መውሰድ ድረስ የምትሄዱበት አቅጣጫ ብዙ ጊዜ አናይም። እርምጃ ሲወሰድ እንደዚህ አይነት እንከን አገኘን ብላችሁ ትወያያላችሁ አይደል? ይሄኛው የተሰጣችሁ ኃላፊነት ስለሆነ በጣም ጥሩ። ምንድነው ምናልባት በስፋት አልተለመደም ይሆናል። ምክር ቤት ላይ ባለን ተሞክሮ ወይም ባለን ቆይታ በቋሚ ኮሚቴ ውስጥም በሰራናቸው ስራዎች ይሄን ማየት ችለናል። ተጠያቂ የሚሆኑ ተቋማት እንዳሉ ተጠያቂ የተቋም ኃላፊዎች ማለትም በሌላ መንገድ ሳይሆን ባከናወኑት ውጤት ባስገኙት ውጤት በሰሩት ስራና ባስገኙት ውጤት አነስ ብሎ ተቋሙ ሊለወጥ ሊያመጣ የሚችል ይገባ የነበረውን ነገር ባለማድረግ ይደረጋልና ይህንንም ስራ እንዲያውም ሰፋ ባለ መልኩ ለማሳለጥ ምንድነው ይሄ ፈረንጆቹ ኔሚንግ አንድ ሼሚንግ የሚሉት ነገር እንዲኖር እንዲለመድ የዚህ ቻናል መከፈት ምናልባትም ጥሩ አጋጣሚ ነው ብለን እንወስዳለን። ምክንያቱም የክትትልና ቁጥጥር ስራዎች እስከታች ተወርደው በቋሚ ኮሚቴ ደረጃ የሚሰሩ አሉ። እስከ ቀበሌ ድረስ እስከ ወረዳ ድረስ ከዛ ዞን፣ ክልል እያለ ይመጣል። ከመጣ በኋላ ደግሞ ሚኒስቴር መስሪያ ቤትን ይዳስሳል። ሚኒስቴር መስሪያ ቤቶችም ደግሞ በየደረጃው በተቀመጠላቸው የጊዜ ገደብ ይገመገማሉ። ተጠርቶ ምክር ቤት ውስጥ ሪፖርት ያቀርባሉ፣ እንዲያቀርቡ ይደረጋል። በዛም ተገምግሞ እንግዲህ ውጤታቸው ታይቶ ውጤታማ ሆነው ካልተገኙ
የተጠያቂነት ጉዳይ እንደገና በአሰራር የሚያዝ ስለሆነ በአሰራር ለሚመለከታቸው አካላት እንዲታወቅ ተደርጎ በዚያ ተጠያቂ የሚሆኑበት ሁኔታ አለ። የሚዲያው መከፈት ተጠያቂነትን ለማስፈን የሚኖረው አስተዋጽኦ በጣም ትልቅ ነው። ምክንያቱም ግልጽ በሆነ ሁኔታ ምክር ቤታችን ለህዝቡ መረጃ ካደረሰ ህዝቡ ግፊት ያደርጋል። ተጠያቂነት እንዲኖር የህዝቡ ድምጽ እንዲሰማ ትልቅ አስተዋጽኦ ስለሚኖረው ተጠያቂነትን ለማስፈን የሚኖረው አስተዋጽኦ በትልቁ የሚታይ ነገር ነው። ከዛ ውጪ እስካሁን በነበረ ሁኔታ እንደ ምክር ቤት ተጠያቂነትን ለማስፈን የሚሰሩ ስራዎች አሉ፣ የተሰሩም ስራዎች አሉ፣ ያየናቸው የምናያቸው። አንዳንድ ጉዳዮች ሁሉም ጉዳዮች በሚዲያ ወይም ላይገለጽ ይችላል። ያሉትን ጉዳዮች ደግሞ በሚዲያ እጥረት ሚዲያ ባለመኖሩ እጥረት ስላለ ማይተበት ሁኔታ ሊኖር ይችላል። ሚኒስትሮች በተለያየ ጊዜ ሽግሽግ ሲደረግ እናያለን። ዳይሬክተሮች የሚነሱበት ሁኔታ አለ። በደብዳቤ የጽሁፍ ማስጠንቀቂያ የተሰጣቸው መስሪያ ቤቶች አሉ። የኦዲተር ሪፖርት መሰረት በማድረግ ገንዘብ የሚመለሱ ኃላፊዎች ከስልጣናቸው የተነሱበት አግባብ ይኖራል። እነዚህ ጉዳዮች በበቂ ሁኔታ ወደ ህዝቡ ካለማድረስ ካልሆነ በስተቀር እንደ ምክር ቤት ችግር አለ ተብሎ ከተነሳ ቋሚ ኮሚቴዎች ካመጡ በኦዲተር ሪፖርትን ከመጣ የሚታለፍበት አግባብ የለም። እኔ እስካሁን ባየሁት ሁኔታ በምክር ቤት እንደተቀመጥን እየገመገምንም ስለሆነ በአስተባባሪ እየገመገምንም ስለሆነ ተጠያቂነቱ የተጠናከረ ሁኔታ ህዝቡ በግልጽ እንዲያውቀው ለሌላ መማሪያ በሚሆን መልኩ መታየት መቻል አለበት። ይሄ ትልቅ ነገር ነው። ግን እንደ ምክር ቤት አስፈጻሚው አካል ምክንያቱም በጀቱ የምንመድበው አስፈጻሚው የምንሾመው እኛ ነን። እንደ ምክር ቤት ነው የምንሾመው። ይሄን በአግባቡ ማይሰራ ቋሚ ኮሚቴው በተጨባጭ በመረጃና በማስረጃ ምክር ቤታችን ያመጣ እንደሆነ ግፊት በማድረግ በርካታ የተሰሩ ስራዎች አሉ። ስለዚህ በቀጣይ ሚዲያውም የሚኖረው አስተዋጽኦ ትልቅ ነው። እስካሁን በነበረን ቆይታም በምክር ቤታችን አሰራር ደንብ መሰረት በቋሚ ኮሚቴ በሚመጡ ሪፖርቶች፣ በኦዲተር ሪፖርትን በሚመጡ መረጃዎች ተጠያቂነት ለማስፈን የተሰሩ ስራዎች አሉ። ግን በበቂ ሁኔታ እንደኔ ወደ ህዝብ አልደረሱም የሚል ምልከታ ነው ያለኝ። እንግዲህ ምክር ቤቱ የሀሳብ ብዝሃነት መገለጫ የህብረ ብሔራዊ አንድነት መታያ ተቋም እንደመሆኑ የዜጎችን ድምጽ ከማስተናገድ ዜጎች ከመረጣቸው ህዝብ ጋር ከመቀራረብ አንጻር ይሄ አዲስ የተከፈተው ቻናል ምን አስተዋጽኦ ያደርጋል ብላችሁ ታስባላችሁ? እኔ በጣም ጥሩና ጠቃሚ ነው ብዬ አስባለሁ። አንዱ የዲሞክራሲያዊ ስርዓት ግንባታ መገለጫም ተደርጎ ይወሰዳል። ሀሳብን በነጻነት የመግለጽ ሲደመር ያው በነጻነት ስንል ከተጠያቂነትም ጭምር ነው። ሲደመር የዜጎች መደመጥ፣ አነስተኛ ወይም አናሳ ድምጾች አሉ፣ አብላጫ ድምጾች አሉ። ድምጾች ሁሉም ውክልና ስላላቸው ያ ውክልናቸው ተከብሮ እንዲደመጥ ያስፈልጋልና ከዚህ አኳያ ከፍተኛ የሆነ የዲሞክራሲ ስርዓት ግንባታችን በሰፊው እንዲሄድ ያስችላል ብዬ አስባለሁ። ከዚህ በፊት እጥረቶች ነበሩ። ለምሳሌ በምክር ቤት ውስጥ አንድን ሀሳብ ለማንሳት ለማንሸራሸር ጥያቄ አድርጎ ለማቅረብም ያው የሚዲያ ውስንነቶች ነበሩ። ተደራሽነት ችግር ነበር ማለት ነው ባጭሩ። ስለዚህ ያንን ሁኔታ ይቀርፍና የተለያዩ ድምጾች መሰማት መደመጥ በሚችሉበት መንገድ ለመራጩ ህዝብ ለሀገራችን ህዝብ ወይም ህዝቦች በአግባቡ በተፈለገው ጊዜና ሰዓት ወይም ወቅት እንዲደርስ ያደርጋል። በዚያውም ብዝሃነትን ያስተናግዳል፣ አካታችነትን ያጎለብታል የሚል እምነት አለኝ። ምክንያቱም አንደኛ ሚዲያውም ለዲሞክራሲው እጅግ ወሳኝ ነው። ምክር ቤቱ ራሱ የዲሞክራሲ ማዕከል ነው ተደርጎ ነው የሚወሰደው፣ መሆንም አለበት። ምክንያቱም የዲሞክራሲ ስርዓት ግንባታ ወይም ዋና ምንጭ ተደርጎ ስለሚታይ ሁለቱ ደግሞ ከተገናኙ ዲሞክራሲያችን እንዲሳለጥ፣ ምክንያቱም ክፍተቶች እየተዘጉ መልካም የሆኑ ለሀገር ለውጥ ሊያመጡ የሚችሉ እድገታችንን ሊያፋጥኑ የሚችሉ ደግሞ መሰማት እየተገባ አነስተኛ ሆነው መሰማት እየተገባ ከመልካም አስተዳደር አኳያ ሊሆን ይችላል፣ እውነተኛ የህዝብ ጥያቄን ከማንጸባረቅ አኳያ ሊሆን ይችላል። የሚታፈኑ ድምጾች በምክር ቤቱ በራሱ እንዳይታፈኑ እድል የሚሰጥና በር የሚከፍት ስለሆነ እኔ በጣም ቅርብ ያለ ነው፣ ለምክር ቤቱ ቅርብ ያለ ነው። ምክር ቤቱም ለሚዲያ ቅርብ ያለ ስለሆነ ሁለቱ ደግሞ ሲገናኙ ቁልፍ ስራዎች ይሰራሉ። ከዚህ በፊት ካሳለፈናቸው ጊዜያት
የተሻለ ተደራሽነት፣ የተሻለ ተደማጭነት፣ የተሻለ ታማኝነት፣ የተሻለ አካታችነት፣ ብዝሃነትን የማስተናገድ እድል ሰፊ እድል ይኖራል የሚል እምነት አለኝ። ምናልባት እዚህ ላይ አንድ መጨመር የምፈልገው ነገር ስላለ ነው። በተለይ ህዝባችን በዚህ ዘመን እንዳሸን የፈሉ አሳሳች የሆኑ የሚዲያዎች እየተሰራጩ ያለበት ሁኔታ አለ። በርካታ የተሳሳቱ መረጃዎች ከቴክኖሎጂ ከመስፋት አንጻር በዩቲዩብ ይሰራጫሉ። በሶሻል ሚዲያ በርካታ ሶሻል ሚዲያዎች ተፈብርከዋል። ይሄን የጠራ መረጃ ህዝባችን ጋር በአግባቡ ከደረሰ አገር የሚጎዱ አላስፈላጊ የሆኑ መረጃዎች የሚሰራጩ የተሳሳቱ መረጃዎች ለመክታት የሚዲያው መከፈት ትልቅ ሮል ይኖረዋል ማለት ነው። ስለዚህ ህዝባችን በመረጃ ሙሉ እንዲሆን አሳሳች መረጃ የመጣም እንደሆነ ምክር ቤታችን አግባብ የሆነ የምንወያያቸው ውይይቶች አግባብ የሆነ መረጃ ወደ ህዝቡ ጋር ስለሚደርሱ ህዝባችን በቂ ሁኔታ በመረጃ የተሞላ እውቀት የተመሰረተ ይሆናል ማለት ነው እና በተዘዋዋሪ የአገር ሁልናም ለመጠበቅ የሚኖረው ፋይዳ ቀላል አይደለም። ዛሬ በሬ ወለድ በቀን ውስጥ ምንም ባልተካሄደበት የምክር ቤታችንን ስም ጭምር የሚያጎድፉ በርካታ የተሳሳቱ መረጃዎች ወደ ህዝባችን ጋር የሚረጭበት ሁኔታ ስላለ የሚዲያው መከፈት ከዚህ አንጻር የተሳሳቱ ፌክ ኒውስ የምንላቸው በተለምዶ እነሱ ለመክታት የሚኖረው አስተዋጽኦ ቀላል አይደለም። የህዝብ ውክልና በርካታ የህዝብ ውክልናዎች እንሰራለን። እያንዳንዱ የምክር ቤት አባል ወደ ሚዲያው መምጣት ይፈልጋል። ያነሳው በየተመረጠበት አካባቢ ህዝቡ የሚያነሳቸው በተለይ ችግሩም ያለው ታች ስለሆነ በአግባቡ እነዚህ ጉዳዮች ለመመርመር ለማየት የተመለሱ ጥያቄዎች ምክንያቱም ህዝቡ ካነሳ በኋላ በየተዋረዱ የአስፈጻሚው አካል ጥያቄዎች ይቀርባሉ። እስከ ፌዴራል አስፈጻሚ ድረስ ይዘን እንመጣለን። በክልል ደረጃ በዞን ደረጃ የሚፈቱ ያልተፈቱም እንደሆነ ምክንያቶቻቸው በዝርዝር የምናውቅበት ሂደት ስለሆነ ይሄ ሚዲያ በጣም ትልቅ የሀገራችን ልማት የህዝቦቻችን ችግር ለመፍታት የሚኖረው አስተዋጽኦ በቀላል አይደለም የሚለው ለመጨመር። ስድስተኛው የህዝብ ተወካዮች ምክር ቤት ዘንድሮ የመጨረሻ ዘመኑ ላይ ነው የሚገኘው። በሀገራችን የሚከናወኑ ሜጋ ፕሮጀክቶች አሉ። ታላላቅ ብስራቶች እያየን ነው። ከዚህ በተጨማሪ ደግሞ ሰባተኛው ጠቅላላ ሀገራዊ ምርጫ አለ። እንዲሁም ሀገራዊ ምክክር አሉ፣ አጀንዳዎች አሉ። ከሌሎች ታላላቅ እውነቶች አኳያ ምክር ቤቱ ምን ያደርጋል በዚህኛው የመጨረሻ ጊዜ የሚለውን እናንሳ። አው በዚህ አመት አሁን በያዝነው አመት ወይም የመጨረሻ የምርጫ ዘመናችን የሚጠብቁን በርካታ ትልልቅ ስራዎች አሉ። አሁንም እየተከናወኑ ያሉበት ሁኔታ አለ። ሀገራችን በቀጣይ ሊያሻግሩ የሚችሉ ጉዳዮች የሚደረግበት ሂደት ነው የሚኖረው በዚህ አመት። በተለይ የሀገራዊ ምክክር ኮሚሽኑ በቀላል የምናየው አይደለም። ትልቅ ስብራቶቻችን ከሚጠግኑ ጉዳዮች አንዱ የምክክር ኮሚሽኑ ነው። ምክንያቱም ለበርካታ ዘመናት ያልተግባባንባቸው ጉዳዮች በውይይት አብዛኛው የኢትዮጵያ ዜጎች በውይይት ተወያይተው አጀንዳ ተሰባስበው ለውይይት ጫፍ የደረስንበት ሁኔታ ስላለ በርካታ ስራዎች ሲሰሩ ቆይተዋል። ይሄን ለፍጻሜ የሚደርስበት ሂደት ነው ያለው። ይሄን የሚመራው ደግሞ ምክር ቤታችን ነው። በዚህ አመት ደግሞ የሚያልቅበት ነው። እንደ ምክር ቤትም የኮሚሽኑ ጊዜ ገደብ የሚያልቅበትም በእኛም የምርጫ ጊዜያችን ጨርስ እኩል ነው ማለት ነው። ትልቅ እድለኛም ነን እኛም። ለምክር ቤቱም ትልቅ ስራ ይጠብቀዋል። ምርጫ ሂደትም የሚካሄድበት ነው በሚቀጥለው አመት በዚህ አመት ማለት ነው። ስለዚህ ምርጫውም ዲሞክራሲያዊ ፍትሃዊና አሳታፊ እንዲሆን ምክር ቤታችን የሚጫወተው ሚና ቀላል አይደለም። ከመንግስትም ብዙ ይጠበቃል፣ ከዜጎችም ጭምር ብዙ ይጠበቃል። እንደ ምክር ቤት ትልቁ ስራ ነው ማለት ነው። እንደተባለውም አገር ሊያሻግሩ በተለይ የህዳሴ ግድባችን በዚህ አመት ባለፈው ተመርቋል። ሁላችንም እንዳየ ነው በቀላል የሚታይ አይደለም። ኢትዮጵያውያን በአንድነት የቆሙበት በአንድ ያስተሳሰረን ኢትዮጵያን እንችላለን የሚል መልእክት ያስተላለፍንበት ለብዙ ዘመናት አባይ ምንም ሳንጠቀምበት ሲሄድ የነበረ አሁን ለአገልግሎት አውለን ለቀጣይ ለዜጎቻችን ህይወት የሚለውጥ ለሀገራችንም ገቢ የሚያስገኝ ትልቅ ፕሮጀክት የተመረቀበት ሂደት ነው። ይሄ ምክር ቤታችን አሁን መክፈቻ ፕሮግራሙም በትልቅ እንደ ስኬት የሚያየው ነው። ትልቅ ስራ የተሰራበት ሁኔታ ነው ማለት ነው። ሌሎችም ትልልቅ አገር የሚጠቅሙ ሰሞኑ እንዳየነው የጋዝ ፕሮጀክት ሶማሌ ክልል ላይ ጠቅላይ ሚኒስትራችን የሚመረቁበት፣ ሌሎችም የማዳበሪያ ፋብሪካም ሌሎችም ስራዎች እንደሚቀጥሉ ነው የምንጠብቀው። እነዚህ ያለ ልዩነት አገር የሚያሻግሩ የሚጠቅሙ ከድህነት ሊያወጡን ፕሮጀክቶች ስለሆነ ሁሉም ዜጋ
በአንድነት መቆም መቻል አለበት የሚለው ነገር ነው በደንብ መታየት ያለበት። ፕሮግራሞች፣ ፖሊሲዎች እንደ ፓርቲ ልዩነቶች ሊኖሩ ይችላሉ። እነሱን ምርጫ ሲደርስ በክርክር የኢትዮጵያ ሕዝብ አቅርበን የምናደርገው ነገር ነው። ግን አገርን እንደ ሀገር ሊያስቆየን የሚችለው ሁሉ ዜጋ ሲተባበር ነው። አገር ከሌለ ምንም የለንም፣ እኛም አንኖርም። ስለዚህ ቅድም ያነሳዋቸው ትልልቅ ፕሮጀክቶች ምን ደግፋቸው ወደን አይደለም። በቀጣይ የወደብ ጉዳይም በትልቁ የሚነሳበት ሁኔታ ነው ያለው። እሱንም ኦውን ከማድረግ ባለቤት ከመሆን አንጻር በሰፊው የምንሰራቸው የምንጠብቃቸው ጉዳዮች ናቸው። ዞሮ ዞሮ በሚቀጥለው ወይም በዚህ በያዝነው ዓመት እንደ ምክር ቤት ሀገርን ሊያሻግሩ በርካታ ስራዎች ይጠብቁናል። እንደዚሁም ሁሉም አሳታፊ በሆነ መልክ እነዚህ ስራዎች ለውጤት እንዲበቁ የምንችለው ሁሉ የምንደግፍበት የምክር ቤት አባላት በተለይ ትልቅ ስራ የሚጠብቀን ነው። ዞሮ ዞሮ ህግና ስርዓት አለን፣ ደንብ አለን፣ ህገ መንግስቱ አለ። በዛ መሰረት ከሌላው ጊዜ በወትሮ በተለየ ጊዜ ጠንከር ብለን ስራዎችን ሳይሸራረፉ ሰርተን ለውጤት የምንበቃበት ሀገራችንም ሰላሟ፣ ዲሞክራሲዋ፣ ልማታ የሚረጋገጥበት የምንሰራበት ዓመት ይሆናል ብዬ ጠብቃለሁ። እኔ እንደ ኢትዮጵያዊ ዜጋ እንደ አንድ የህዝብ ተወካይም ምናልባት እንዲህ አይነት ሰፊ እድል አላገኘሁትም ነበር ደስታዬን ለመግለጽ። ስለዚህ በተለይ የኢትዮጵያ ህዳሴ ግድብ እውነትም የህዳሴያችን መነሻ የሚሆን ፕሮጀክት ስለሆነ በማለቁ እጅግ በጣም ደስ ብሎኛል። ሁላችንንም እየዘገየ ቢመስልም እንኳን ደስ ያለን ለማለት እወዳለሁ። ፕሮጀክቱ ለእኛ ለዚህኛው ትውልድ ያው ሁለተኛው አድዋ ወይም ዳግም አድዋ ብለን የምንወስደው አይነት ነገር ስለሆነ ምንም አይነት ልዩነት ያልበገረን በየትኛውም አይነት መልክ ይህን ፕሮጀክት ወደ ኋላ በሚጎትት ነገር ላይ ያልተኛን እጅ ያልሰጠን እንደተባለውም ጀግና ህዝብ መሆናችንን ያረጋገጥንበትና ለሚመጣው ትውልድም መስፈንጠሪያ አድርገን የያዝነው ፕሮጀክትና ከፍ ያለ ሰንደቅ ዓላማ ስለሆነ በዚህ እጅግ በጣም ደስተኞች ነን። እጅግም ደስ ብሎኛል። ምናልባት ይህንን መነሻ በማድረግ ይሄ አሁን አዲስ የሚከፈተው የመጨረሻው እንግዲህ ፓርላማ ላይ በሀገራችን ይከናወናሉ ብለን ተስፋ የምናደርጋቸው ነገሮች አሉ። አንደኛው በእኔ እምነት ከሰላም አኳያ ብዙ ስራ የምክር ቤት ኃላፊነትም አለበት። ሰላም ሲኖር ሁሉም አለ፣ ልማት አለ፣ እድገት አለ፣ የሚጨበጥ ተስፋ አለ፣ ማንኛውም አይነት ነገር ይከናወናል። ስለዚህ በሰላም ጉዳይ አነሰ በዛ የሚባል ነገር አይኖርም ብዬ ተስፋ አደርጋለሁ። ያ ዲሞክራሲያዊ ምርጫ እንዲካሄድ ምቹ ሁኔታዎችም ይፈጠራሉ የሚል እምነት አለኝ። ምክንያቱም መንግስት በእኛ እምነት በሰላማዊ መንገድ በዲሞክራሲያዊ መንገድ በምርጫ በህገ መንግስቱ በተቀመጠው መሰረት በየ5 ዓመቱ ይካሄዳል ይላል። ስለዚህ ያ በጥሩ ሁኔታ ተካሂዶ መንግስት በሰላማዊ መንገድ ቀጣይ እንደገና የመምራቱን ስልጣን እርከን የሚረከብበት ጥሩ ጊዜ እንዲኖረን ይደረጋል፣ በቅድም ይያዛል የሚል እምነት አለኝ። ቀጥሎ ወንድሜ ቅድም አሁንም አንስቶታል፣ ሀገራዊ ምክክር ኮሚሽን ነው። ሀገራዊ ምክክር ኮሚሽን በእኛ እምነት እንደ አንድ ህዝብ ተወካይም እጅግ ከነፍሳችን ማለት ነው፣ ዝም ብሎ እንዲያውም የስሙላ ወይም የሆነ ነገር ለማለት የምንለው ሳይሆን ከነፍሳችን የምንወደው የምንንከባከበውም የምንጠብቀውም ነው። ምክንያቱም ምንድነው አንደኛ በታሪክ አጋጣሚ ለመጀመሪያ ጊዜ በሀገራችን እየተከናወነ ያለ እንደ ፕሮጀክት የምናየው ነው፣ እንደ እንቁ ፕሮጀክት። ምናልባትም ሌሎች ገብተው በእኛ ጉዳይ ከሚፈተፍቱ ምንም ሆነን ወድቀንም ተነስተንም የእኛን ጉዳይ የቤታችን ጉዳይ በቤታችን እንደ ታላቅ እንደ ጥንታዊ ሀገርነታችን ህዝብነታችን ብናደርገው እጅግ የተሻለ አማራጭ ነው፣ ተስፋም ነው። እንደው ሞክረን ካቃተን በኋላ ነው የሆነ ነገር ማየትም ካለብን ማየት ያለብንና ከዚህ አኳያ የተሰሩ ስራዎች ጥሩ ስራዎች ተሰርተዋል፣ ወደ ውጤት የሚቀየሩበት። አሁን ከዚህ በኋላ የምንጠብቀው ይሄ አጀንዳ የማሰባሰብ ስራ እኛም የነበርንበት እንደ ምክር ቤትም እንደ ሀገር ህዝብም ዜጋም በየደረጃው በየእርከኑ የተሳተፍንበት ስለሆነ የህዝብ ጥያቄዎችም የሀገር ጥያቄዎችም የተንሸራሸሩበት ስለሆነ ተጠረቃቅሞ የመጣው ነገር ወደ ውጤት ደርሶ ምናልባት የነበሩብንን ሽንቁሮችን የምንደፍንበት የምንዘጋበትና ፍጹም ሰላማዊና አንድነት የሰፈነባትን ሀገር የምንገነባበት እድል ይፈጠራል ብዬ አስባለሁ። እስካሁን ያሉ ያልተዘጉ ዶሴዎች ማለትም ከመልካም አስተዳደር አኳያ የህዝብ ጥያቄዎች ከጫፍ ጫፍ ያሉባቸው አሉ።
የህዝብ ጥያቄ ሲባል አነስተኛ ወይ ትልቅ ምናምን የሚባል ነገር አይደለም። ሰብአዊና ዲሞክራሲያዊ መብቶችን የማስከበር ጉዳይ የህግ የበላይነትን የማረጋገጥ ፍትህ እንዲሰፍን የማድረግ ኃላፊነት ከምክር ቤቱ በእጅጉ ይጠበቃል፣ ይፈልጋል። ይሄ ምናልባትም አሁንም የእቅድ አካል የምክር ቤቱ የእቅድ አካልም ይደረጋል ብዬ አስባለሁ። በጠራ ሜዳ ላይ ሰላማዊ፣ ዲሞክራሲያዊ፣ ፍትሐዊና በዜጎች ዘንድ ተአማኒነትን ያተረፈ ምርጫ አካሄድን የተሻለች ዲሞክራሲያዊት ኢትዮጵያን እናያታለን የሚል እምነት አለኝ። በመጨረሻም እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢፌዴሪ የህዝብ ተወካዮች ምክር ቤት ጋር በመተባበር የኢቲቪ ፓርላማ ቻናልን ይፋ አድርጓል። እንግዲህ ከዓለም ጥቂት የሚባሉ ሀገራት ብቻ ናቸው የህዝብ ተወካዮች ምክር ቤት ወይም የፓርላማ ቻናል ቴሌቪዥን ያላቸው። ይህ ለኢትዮጵያ ምን ማለት ነው? ፓርላማ ቴሌቪዥን እንደ ተሞክሮ በዓለም ሀገራት ያሉት በጣም ጥቂት ናቸው። በጣም አደጉ የምንላቸው እኛ የምንከታተላቸው የአሜሪካም እያየን ነው፣ የቢቢሲ ፓርላማ ዩኬ እያየን ነው፣ የደቡብ አፍሪካም አልፎ አልፎ ጥቂት ናቸው እንዳልሹ። የእኛም ፓርላማ በዛ ልክ እንዲያድግ በደንብ መስራት አለብን የሚለው ነገር ነው መውሰድ ያለብን። ይህ የቲቪ ፓርላማ መከፈት ለኢትዮጵያውያን በተለይ ለምክር ቤታችን በጣም ትልቅ መልእክት ነው ያለው፣ ወይም ትልቅ ስራ ይሰራል ተብሎ ይታሰባል። አንደኛው ህዝቡ በበቂ ሁኔታ መረጃ እንዲያገኝ ትልቅ አስተዋጽኦ ይኖረዋል። ሁለተኛው የሀገራችን ልማት ከማፋጠን አንጻር ትልቅ ፋይዳ ይኖረዋል። ምክንያቱም ምክር ቤታችን የሀገሪቱ ህግ የሚወጣበት ምክር ቤት ነው። የሚወጡ ህጎች የሀገሪቱ ልማት፣ የሀገሪቱ ሰላም፣ ዲሞክራሲ ያፋጥናሉ ወይ፣ ማህበረሰቡን የሚያስጠቅማሉ ወይ የሚለው ነገር ሰፊ ውይይት የሚደረግበት ነው እና ህዝቡ በአግባቡ መረጃ እንዲያገኝ ልማቱም ለማሳለጥ የሚኖረው አስተዋጽኦ በቀላሉ የሚታይ አይደለም። በጀቱ የምናጸድቀው እንደ ምክር ቤት እኛ ነን። አመታዊ በጀት ሁላችሁም እንደምትከታተሉት አስፈጻሚው አካል በተለይ ፌዴራል ላይ ያሉት አስፈጻሚው አካል ሹመቱም የሚካሄደው ምክር ቤት ላይ ነው እና ስራዎች በበጀት ተደግፈው እየተሰሩ መሆናቸው አለመሆናቸው፣ መሬት ላይ በትክክል ስራዎቹ መሰራት አለመሰራታቸው፣ የህብረተሰቡ የኑሮ ውድነት ከማሻሻል አንጻር እና አጠቃላይ የሚሰሩ ስራዎች የምንገመገምበት ተቋም ነው ምክር ቤታችን ማለት ነው። ስለዚህ ሀገርን ለማሻገር የህዝባችን የኑሮ ሁኔታ የሚሻሻልበት ያሉትን ክፍተቶች ለማሳየት የተመደበው የሀገሪቱ በጀት በአግባቡ መሬት ላይ ወርዶ ህዝቡ በአግባቡ እያስጠቀመ መሆኑን የምናረጋግጥበት ተቋም ነው። ለዚህ ደግሞ ለመስራት ሚዲያው የሚኖረው አስተዋጽኦ ቀላል አይደለም። ሚዲያው ተከታትሎ ታች ድረስ ወርዶ መስራት ይጠበቅበታል። ከዚህ በፊት ሌሎች ሚዲያዎቻችን እጥረት አለ። በሀገራችን የዜጎቻችን በትክክል ህዝብ ጋር ደርሶ ለመስራት ሚዲያዎቻችን እጥረት ስላለ የምክር ቤቱ ስራ ብቻ አትኩሮ የሚሰራ ከሆነ በሀገራችን ላይ የሚጥለው አሻራ የሀገራችን ልማት ከማፈጠን አንጻር አጠቃላይ ሀገራችን ከማሳደግ አንጻር የሚዲያው አስተዋጽኦ በቀላል የሚታይ አይደለም። ሚዲያው ሀገራዊ አንድነት ለማጠናከር የዜጎቻችን ህይወት እንዲሻሻል የሚኖረው አስተዋጽኦ በቀላል የሚታይ አይደለም። ዲሞክራሲያችንም ሰላማችንም ለማረጋገጥ የሚኖረው ሁኔታ በጣም ትልቅ ሮል ይኖረዋል ማለት ነው። በእይታ ምንድን ነው እንደ መስተዋት ያገለግላል ብዬ አስባለሁ። በፓርላማ ይሄ ቻናል መከፈቱ አንደኛ ምክር ቤቱን ራሱን ከህዝብ ጋር ያስተዋውቃል። ከኢትዮጵያ ህዝብ ጋር ምንድን ነው የሚሰራቸው፣ ህገ መንግስቱ የሰጣቸው ኃላፊነቶች ምንድን ናቸው፣ የሀገሪቱ ከፍተኛ የፖለቲካ ስልጣን ባለቤት ምክር ቤቱ ሆኖ ምን ተግባራትን ያከናውናል፣ እንደገና ምንስ አከናውኗል፣ የትኛውን አላከናወነም፣ ምክር ቤቱ ራሱ ለህዝቡ ግልጽ እንዲሆን እንዲነበብ እንዲታይ ያደርጋል ማለት ነው። የዜጎችን ተሳትፎ በእጅጉ ይጨምራል ብለን ተስፋ እናደርጋለን። ይሆናልም የሚል እምነት አለን። ሁለት ጠንካራ ተቋማት ተጣምረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የህዝብ ተወካዮች ምክር ቤት አዲስ ቻናል ፈጥረዋል። ኢቲቪ ፓርላማ ቻናል እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንጋፋ ተቋም ነው፣ ታሪካዊ ተቋም ነው። እንደ ሁልጊዜ ሁሉ
ቀዳሚ የሚሆን ተቋም ነው በሚዲያው ዘርፍ። አሁን ደግሞ የፓርላማ ቻናልን ከኢፌዴሪ ሕዝብ ተወካዮች ምክር ቤት ጋር በመሆን እውን አድርጓል። የሕዝብ ተወካዮች ምክር ቤትም እንደዚሁ ታሪካዊ ተቋም ነው። በየጊዜው ቅርጹና ተልዕኮ ቢለያይም እስካሁን ድረስ የመጣ ተቋም ነው። ከዚህ ትልቅ ስኬት የምንማርበት ነው። ለዛሬው የወቅታዊ ፕሮግራም ስለመጣችሁ እንግዳችን ስለሆናችሁ እጅግ አድርገን ነው የምናመሰግነው ሁለታችሁንም። ዶክተር አብርሃም በርታ የምክር ቤቱ አማካሪ ስለመጡ እናመሰግናለን። እንዲሁም ረዳት ፕሮፌሰር ገነነ ገደቡ የምክር ቤቱ አባል፣ ሁለታችሁንም እጅግ አድርገን እናመሰግናለን። እኛም እናመሰግናለን። ውድ ተመልካቾቻችን የኢቲቪ ፓርላማ ቻናል መከፈትን ምክንያት በማድረግ ከምክር ቤቱ አባላት ጋር ቆይታ ያደረግንበት የዛሬ ወቅታዊ ፕሮግራማችን ይህንን ይመስላል። አመት ራማን ጀማል ነበርኩኝ። ጤና ይስጥልኝ።